ነው ቤቴ ማነው ያቀኛል? ኦሮሚያ ብትጠይቅ ቄሮው ሳይቀር ያቀኛል። እና ራቤን ካልክ ደግሞ እንጀራ ጋግራለሁ መበላትን ትበላለህ ከኔ ጋር ሀቅ ግን ያውጣልህ እንዳትለቃት አልኩት። ይሄን ያልኩት ይናገራል ሰውየው ካለ እሱ ነው ሲነግረኝ ያንን ጉድ ያወቁት ሰውየው እግዚአብሔር ይስጠው። አላውቅም ነገርኩህ እኮ ሚክም እንዳለኝ ቤቴ እንዳታመጧት አለች እኮ እየሰማኸኝ ነው? እናቴ ቤቴ እንዳታየው አለች። ፍረድ። እኔ አሁን እኔ ላይ እናት ነው አባት ነው ወንድም ነው እያሉ እንዴ አብረው የበሉትን ወይ የት እንዳለ ያውቀኝ እቺ ወረድ ይሄ እኔ ነኝ። እዚህ ጋር በጥይት ይመጣል። እኔ ለሀቅ አሁን ወደፊት ያመጣሁት እዚህ መጥተው ለሚዲያ መናገር የፈለጉበት ምክንያት እሷ የምትበድላቸው ልጆቼ ቢሆኑስ ብለው አስበው እንደው ልቦት ደንግጦ ነው ወይስ ከእሷ ጋር የነበረቦትን ግጭት ለማውጣት ንዴት ማውጣት አትበል። የሰራችው ስራ ስሩ ነው። ንዴት የነበረኝም ባወጣ እኮ ድሮ ይህ እናንተ የህዝብ ገንዘብ ሳትዘርፉ እኮ እኔን የሰራችኝ ብናገር ባህሬን ይናገር ይህን ታደርጋለች ብዬ አስባለሁ። የምን ንዴት ነው? ንዴትማ የምወጣ አሁን የሰው ገንዘብ የበላችሁ ነው። የምን ንዴት ማውጣት ነው? ይሄ ብላ እኮ መጠየቅ አትችልም። አስተውል እንጂ ልጄ የተማርክ አይደለ? ወደኝ እኔ እኮ ቀብራኛለች ከሞትኩ ብዙ ጊዜ ነኝ። የምን ንዴት ነው? ቀብራኛለች እኮ እናት የለኝም እኮ ነው የምትለው እናትዬ እንትና ምናልባት በዚህ አጋጣሚ ሆኖ እንግዲህ ያው ሚኪን በደንብ ያውቁታል። በየትኛም ይሆን ነበረ እና በዚህ አጋጣሚ ያን ሚኪ በስልክ ነው እና በፎቶ ነው። ልጆቼ ግን ልጄና የልጄ ሚስት ሂደው ግን አይተውታል። እንዳም ሰራተኞቹ ደብቀው እንዳይታይ ብለው ደብቀው ምክችን ሲያስ ዝጉ። ስልኮትን ይዝጉት፣ ይረብሽዎታል። ስልኮትን ይዝጉ። ነበረች የተከራየችውም አላውቅም። እናቴ የታ እንዳታሳዩ እኮ ብላለች። እኔ እኮ አላውቅም። ቤቷ ታውቃለች የሚል ይናገር። እሺ እናትዬ ሚኪና ሀቢባ ጓደኛሞች እንደሆኑ ያውቃሉ። ከሀቢባ ጋር በቲክቶክ ነው እንጂ ታውቃቸዋለህ። በአሁን ሲያወሩ ሲወነጃጀሉ ነው እንጂ አላውቃቸውም። ሲተጉ ሲወነጃጀሉ ማህሌት ከሚኪ ጋር ማነው ማህሌት ከሀቢባ ጋር ግንኙነት እንዳላት ያውቃሉ አያውቁም? አላውቅም። ሚኪ ማስታወቂያ ጠርቶኝ ነው ስትል ሀቢባ እናንተ እንደምታወሩት ነው ያየሁት። በዚህ ነይ ብሎኝ እሱን አይቼ እኮ ነው የመጣሁት። እና ማስታወቂያ መስራቷን ለሀቢባ ለማህሌት በምን አወቁ? ለሀቢባ ማስታወቂያ መስራቷን ሚኪ ተናገር አይደል እንዴ? እሷ በዚህ በቲክቶክ ነው ተናገሩ አይደል እንዴ? በቲክቶክ አንተ ነው የወሰድከኝ ፊቱ አላውቅም። እኔ ማስታወቂያ ስራ ብላኝ ነው እንጂ አላውቅም። እየተባበሉ ሲወነጃጀሉ አላየህም? እኔ እኮ ጆሮ ይሰማል አይኔ ያያል። አየኋታ አጭር መሆኗን የዛ ነው ያየኋት። ያቺ ውሼ ናት ውርዬ የምትለውም እዛ ነው የምትውለው አይደለ እንዴ? እህቴ ናት፣ ደጋፊ ናት፣ እንዲህ ነው የምትሰጠኝ ጊፍቴር ስትል በዚህ ነው ያየኋቸው። አላውቃቸው፣ አያውቁኝም ልጄ። አዎ ውሼ የምትባለዋም ከቀደም ብላ የኖረችበትን ስትናገር በቲክታክ ሰምቻታለሁኝ። እና በፊት የኖሩበትን የነበረውን ዲፕሊ ታውቃለች። እና ስለ እሷ የሚያውቁት ነገር አለ አብረው ግንኙነት ከማህሌት ጋር ውሽ የምትባል አላውቅም። የቶኘ በዚህ ነው እንደናንተ አይቼ እኮ ነው ልናገር የመጣሁት። ለእኔ ማን ነገረኝና? ተደብቀዋል እኮ እናንተ ሰዎች እንዳልናገር ሀቁ እኮ ተደብቀዋል እንጂ ሚኪ ታዲያ ብር ሲሰጠኝ በስልክ ያደለ የደወለልኝ ደውሎ ማዘር ልጆት እንዲህ አድርጋለች ለምን አላለኝም? ለምን አላለኝም? በስልክ ነው የሰጠኝ እንጂ መልኬ አላየውም። አሁን ነው መልኬ የሚያየው ሚኪ ራሱ። እሺ እናት አሁን አንድ ወደኋላ ልመለስና አሁን ከፍርኦል ጋር ያላችሁን እንስን በደንብ ግልጽ አላደረጉልኝም። እና ፍርኦል እሱን በምን ምክንያት ነው ከእኔ ምናልባት እንደው ልቤ ተሳስቶ ሊሆን ይችላል ከእንትና ጋር ከማህሌት ጋር ግንኙነት እርሶ ችግር ላይ እንዳሉ ምናልባት ነግሯት ነው ይሆናል ብለው ያስባሉ? ለእርሶ ገንዘብ የተላከው እኛ ቪዲዮ ሰርተን ነው እኛ መርቀን ቪዲዮ ሰርተን ነው እዚሁ መርቀን ቪዲዮ ሰርተን ነው። ከተሰጠዎት በኋላ መረቃችሁት? የስ ከተሰጠችሁት አይደለም ሳይሰጠን ቪዲዮውን ያው ተልኮለታል ለመብረቁ። እንዲህ መረቅ ነው። እኛ ብር ስጠን አላለም፣ መረቅ ነው። ለሰው የሚያደርጉ አርካ ይሁን ያልነው በቃ ምርቃቱ አለ። እኛ ስጠን ችግረኛንም አላልንም። ይሄ ምላስ ይታጠፋል። ቪዲዮ ሰርተን እና እንዲሁ ነው። እንዲሁ ለሚኪ ከሚኪ ጋር ይተዋወቁና እና ለሚኪ ላከለት አላውቀውም። ምን አልከኝ?
ፍራኦል በቲክቶክ በተለያየ ነገር ሰዎችን ሲረዳ ያሉ ማለት እኔ ትክክለኛ መልስ እየመለስኩ ነው። ቪዲዮ ይለቃሉ ቲክቶክ ላይ ምርቃት ይመርቁና ቪዲዮ ይለቃሉ። ከዛ ያንን ቪዲዮ ፍራኦል 50 ሺህ ብር ሲልክላቸው 60 ሺህ ብሩን ሚኪ 40 ሺህ ብር ሰጣቸው ማለት ነው። አሁን ተግባባን። ፍራኦልን የሚያውቁት በሚዲያ ነው። ከዛ ለሰው ዋርካ ያድርግ ምናምን ብሎ ዱዓ አድርገው ቪዲዮ ፖስተቱ ቲክቶክ ላይ። ፍራኦል ደግሞ ያንን ቲክቶክ ያይና በሚኪ አማካኝነት 100 ሺህ ብር ይልክላቸዋል። ሚኪ 60 ሺህ ብር ወስዶ 40 ሺህ ብር ይሰጣቸዋል። እንደዚህ ነው የተፈጠረው አይደለ ማለት ነው። እንሳ ብቻ አይደለም ለአራት ሰው 50 ለሰው ያው የሰራችው ቪዲዮ ካለች ለሶስት ሰው 50 ስጥ ብሎ 20 ብር ሰጠ። 20 ሺህ ብር ወይ ጉድ! ይኸውልህ ይሄ ነው። ይሄ መቼ ነው የሆነው? ከስንት ጊዜ በኋላ ነው? የዛሬ አመት ነው? የዛሬ መቼ ነው የሆነው ይሄ ነገር? በጥምቀት ማየ ያለፈው አመት ጥምቀት ጥምቀት እንደውም እዚህ ጠብቁ ብለን እዚህ ቁጭ ብለን ስንጠብቀው አልቀር በኋላ ለነጋተው 20 ሺህ ብር ፍራኦል ልኮለታል። እኛ እኮ መረቅ ነው እንጂ ለሌላ የሚሰጠው በቂ እኮ ነው። እኛ እኮ ብር አልጠየቅም፣ ግን በረካ ይሁን ብለን መረቅ። እንደገና ደግሞ ይኸውልህ ለጠይቅ አንድ ሁለት ጥያቄ መብረቁ ማዘር ማስጨነቅ እንዳይሆን ያውላችሁ አዳምጡኝ። ያለውን ጠይቁኝ። እኔ አልጨነቅም። መድኃኒዓለም እያለ ለምን ይጨነቃሉ? ቆይ እናቴ ሚኪ ፍራኦል ሚኪን በምን አወቀው ከእሱ ጋር እንደሚተዋወቅ? እኔን ነው ሚኪ ፍራኦል ሚኪ ከእርሶ ጋር እንደሚተዋወቅ በምን አወቀ? እኛ መርቀን እኮ ነው። እኔ ሚኪ ታውቀዋለሁ። መርቀን ለሚኪ እንዴት ሊልክለት? እኔ የምልዎት ለሚኪ ገንዘቡ ሊልክለት ቻለ ነው። ከእርሶ ከሚኪ ጋር እንደሚተዋወቁ ፍራኦል እንዴት አወቀ? ከሚኪ ጋር እኮ አንተዋወቅም። አንተ ልጅ እያዳመጥከኝ ነው? ልጄ መቼም ልጄ ነው የምትሆነው። አይ እርሶ ፍራኦል ለሚኪ ለእርሶ ገንዘቡን እንዲሰጥ እርሶ ግንኙነት እንዳለው ሚኪ ፍራኦል በምን አወቀ? እና ለእሱ አማካኝነት ገንዘቡን ሊደርሰው ቻለ? እንዴት ቻለ? በእሱ አማካኝነት መርቃቱ ደርሶት ይሆናል ብዬ ነው ያሰብኩት። እኔ ምን አውቃለሁ? እንግዲህ መርቀን ነው እኛ ሰጠን እንዳሃንን አላልንም። ቃል ነው ይሄ አለ ቪዲዮ ላይ መርቀን በሚኪ በኩል እንዴት ሊደርሰው ቻለ ብዬ ነው። እኔ አላውቅም። ሚኪ እሱ ተላላኪ ነው ይሆናል እንዴ? እኔ አላውቅም ልጄ የማን በሚኪ እንደደረሰ አላውቅም። እንደውም ከተሰጠን በኋላ ደግሞ እኛ እግዚአብሔር ይስጥህ እኛ ስጠን አላልንም፣ ግን ከሰጠህን እግዚአብሔር ይስጥህ ለህዝብ ለምትሰጠው ነው እኛ የመረቅንህ እድሜ እንዲኖር ብለን ደግሞ ሁለተኛ መረቅ ነው። ይኸው ያው ነው ነገሩ። እሺ እስከ ዳር የምጠይቀዋለህ? አዎ የመጀመሪያው ነገር እንግዲህ ይሄ አሁን እሳቸው ሲናገሩ የነበሩትን እንዳደመጥኩት ከፍላወር በጎ አድራጎት ስራውን አይተን ለድሃዎች ሲደርስ ተመልክተን በዛ መሰረት ምርቃት መረቅ ነው። ምርቃት ከመረቅ ነው በኋላ ለሶስታችን ደግሞ እንደዚሁ ብር ልኮላችኋል ብሎ ሚኪ 20 ሺህ ብር እንዲደርሰን አደረገ ነው የእሳቸው ሀሳብ እንጂ ፍላወርን በቀጥታ የሚያውቁት ሆኖ ሳይሆን በምርቃቱ ለበጎ ስራው ስለመረቁት ያንን ቪዲዮ ተመልክቶ ለዛ ግብረ መልስ ቴንኪው የማለት ነው እንጂ መጠየቅ ነገር አይደለም ብለዋል። ዞሮ ዞሮ ግን እኔ አሁን መጠየቅ የምፈልገው አንድ ነገር እናታችንን ምንድን ነው እንግዲህ በተከሰተው ክስተት ላይ እርስዎ ማናገር ችለዋል ወይ ልጆትን? ከዚህ በኋላ እንደዚህ አይነት ነገር ተነስቷል፣ ስለተነሳው ነገር መልስ መስጠት አለብሽ፣ ስማችን መነሳት የለበትም፣ ያንቺም ስም መነሳት የለበትም፣ የልጆችሽም የእኛም ብለዋታል ወይ ማዘር? የት አግኝቻት? በምን ንገረኝ እስኪ ልጄ፣ በምን የት አግኝቻት? እዚህ ሆና ቤት የለናት ያታሳዩ የምትለው የት አግኝቻት ነው የምጠይቃት ልጄ? የት አግኝቻት? ነገሩ አዳርሰው ላያቸው ላይ ከወጣ በኋላ እኮ ነው እዚህ ጋር የመጡት ለራሳቸው ለመሸፈን ለመንጫጫት። ማን ነግሮኝ? የት አግኝቻት? እሷ ስመደውልላት የት ሁኜ ምን ወዴት ንገረኝ እስኪ። ይሄ እኮ ታክቲክ፣ ይሄ እኮ ይኸውልህ ቀልድ እንዳይመስልህ። ሴትዮዋ ልጃቸው ሞተና ልጃቸው ሞተ ጠይቀውት አያውቁም። ጠቅላላ አሮጊቷ ነው ልጃቸው መከራቸው አይተው የቀበሩት። ሲሞት ኮፍያ ጥቁር አድርገው መጡ።
እናንተ ማትረቡ ልጄን መዘነጫ አረጋችሁት ብሎ ከቤት አባረሯቸው አዘንተኞቹ። እንደዚህ ነው ያደረጉት። እነዚህ እንዳይነቁ ወደ ሰው ላይ ማሽከርከር ይልቅ ሰዎቹን ያዙና የሰው ሀቅ መልሱ። ልጆች የሰው ሀቅ መልሱ። ያዟት፣ አብረው ያዙ። እነዚህ አውቀው ነው የሚያጭበረበሩት፣ እየተደጋገፉ እየተመሳጣጠሩ። እኛ እኮ ብዙ ዘመን አልፈን ለዚህ ደርሰናል። ምን ነው ይሄ እኮ ይታጠፋል። የፉከራ አይደለም። የማን ልጅ እያሉ እዚህ ጋር ደረስ ፉከራ አያስፈልግም። ይልቅ የሚያውቀው ካለ ያውጣ፣ ወይ ራሱ ያውጣ፣ ወይ የሚያውቀው ካለ ያጋለጥ። እንዴት ሄደችው? ክንፍ አውጥታ ነው ሄደችው፣ በራ ነው ሄደችው። ያ ሁሉ ቤተሰብ ይዛ ለእግዚአብሔር አስቸጋሪ ፍርድ ነው ይሄ ነገር። መሲ የምጠይቂው ነገር አለ መሰለኝ፣ ቅድም ልጠይቅ ብለሽ ነበር መሲ ብሪክስተንስ። እሺ እኔ አመሰግናለሁ። ማዘር ደህና ዋሉ? እግዚአብሔር ይመስገን። ልጄ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። መብረቁ እኔ ይሰማል። ማዘር ኔትወርክ ነው መሰለኝ የያዛቸው። እሰማለሁ። እሳቸው ትሰሚያለሽ? እሰማሻለሁ ልጄ። እኔ ብዙ ነገር አልጠይቆትም። ያው የወለደ ያውቀዋል ብለዋል እና ብዙ ጊዜ የልጆች መከራ ለእናት ነው የሚተርፈው። ይሄን አውቃለሁ ማዘር እና አይዞት መብርሃን ነጻ ታውጣውት እርስዎንም እና የእኔ ግን ሁለት ጥያቄ ብቻ ግራ የገቡኝ ስላሉ እነሱን ልጠይቆት ነው። እሺ ሁለት ጥያቄ ብቻ፣ እሱንም ቀለል ያለ ጥያቄ ልጠይቆት። ሚኪ እርሶ በአካል አላውቀውም ብለዋል እና ሚኪ መሀሌት ቤት ሄዶ የነበረው መቼ ነው? ማለት ሚኪ መሀሌት ቤት ኢትዮጵያ አዲስ አበባ እሷ ቤት ነበረ። እዛ ሄዶ ልጆች አይተውታል ብለዋል እና እዛ ሚኪ ታየበት ማነው? እሱስ ያለሽማ መሲ አገኛኝሻለሁ። አሁን ያየችው ያው አነጋግሪያት ነይ ንገሪ፣ እውነቱን ንገሪ፣ ነይ እውነቱን ንገሪ። እውነት እግዚአብሔር ይወዳል። ንገሪ። አይ እውነት ነው። ምን ማዘር ምናምን ብሎ ነገር የለም። እውነት ነው። እንዴት ነሽ? ጫቁቤ ችግር የለምና እኔ ጥያቄ ብቻ ነው የምጠይቅሽ። ሚኪን በአካል አግኝተሽው ታውቂያለሽ? የት ነበር ያገኘሽው? መቼ? ጥምቀት ዋዜማ። ጥምቀት ዋዜማ አዲስ አበባ ነው? ጥምቀት ዋዜማ እኮ ሚኪ ጎንደር ነበር ከነ ሊያሾ ጋር። ከዛ በፊት በዋዜማ ነው እሷ የሄደችው። አዎ ግን የጥምቀት ዋዜማና የጥምቀት ዕለት የዕለት ሁለት ሚኪ ቀጥታ ከነ ሊያሾ ጋር ላይቭ ጎንደር። በዛ አካባቢ ነው። እሺ ያገኘሽው እዛው መሀሌት ቤት ነበረ? የመሀሌት ልጅ አንደኛዋ የመጀመሪያ ልጇ አሟት እኔ ቤት ነበረች፣ እዚህ ቤት። ከዛ መሀሌት የኔ ቤት እሺ አሟት እኔ ጋር ነበረች። ከዛ እሷ መጥቻለሁ ስትል ወደ ቤቷ ወሰድኩኝ እኔ ልጅቷን። ልጄ ሲሄድ ሚኪ ነበረ ቤት። አንኳኩተን እኔና ባለቤቴ ስንገባ እንግዳ አለ አለች ሰራተኛዋ። ከዛ ማነው ምናምን እና እኔ ሆዴን አሞኝ ነበር ወደ ባኞ ቤት ገባሁኝ። ከዛ እኔም ስወጣ ፊት ለፊት ከይቅርታ ጋር ሚኪን ከዛ በፊት ታውቂው ነበረ? አላውቀውም። ሚኪ ፊት አውራሪ መሆኑን ታዲያ እንዴት አወቅሽ? ከዛ በፊት ካላወቅሽው ሚኪን መሀሌት ቤት ስታገኝ እንዴት አወቅሽው? ይሰማሻል? ይሰማኛል። ሚኪን ከዛ በፊት ሚኪ ፊት አውራሪ ይሆን ሚኪ ማንም ይሁን ካላወቅሽ፣ ኦኬ ሚኪ ፊት አውራሪ ነኝ አለሽ። እሺ ወደ ቤቱ ወደ ሊወጣ ሲል እኔም ስወጣ ተገናኘን። ሰላም አለኝ። ሚኪ ፊት አውራሪ ይባላል አለኝ። ከዛ አላውቀውም። ከዛን አይ አታውቂኝም እንደዚህ ቲክቶክ ላይ ፍራውል መልእክተኛ ነኝ ምናምን ሲል አይ አላውቅህም አልኩት። ከዛን ሄደ። ቆይ አንዴ የፍራውል መልእክተኛ ነኝ ሊልሽ የቻለው ስለ ፍራውል አንስተሽበት ነው ወይስ ከመሬት ተነስቶ ሚኪ ራሱን ሲያስተዋውቅሽ የፍራውል መልእክተኛ ነኝ አለሽ? አዎ አላውቀውም ሚኪ ምናምን ሲለኝ ፊት አውራሪ አለኝ መጀመሪያ። አይ ይቅርታ አላውቅህም አልኩት። እንደገና ሚኪ ነኝ አለ። አላውቅህም አልኩኝ። ከዛን የፍራውል መልእክተኛ ነኝ አለኝ። ከዛን ሰላማን ወደ ቤቱ ሄደ። አጋጣሚ ማዘር እኔ ቤት መታ ነበር። ቡና አፍልቼ ፍራኦልን አይተሻል ቲክቶክ ላይ ይሄ የተባረከ ልጅ ነው ምናምን ስትል ለምን ቪዲዮ አልሰራም ቲክቶክ ላይ በእኔ ቲክቶክ ላይ ነው የፎሰትኩት እንዲሆኑ ከዛን የፎሰትኩትን ከዛ ማሂን ማታ ላይ አሳይዋት ቪዲዮን ሳሳያት እንደዚህ በቃ ለሚኪ ይላክለት አለች። ይህ ሳቀች። እንዲሁም ያስቃል። ተወራሪ ምናምን የሆን ነገር የምታወራ ነገር አለ
የሆነ ራውልዬ ነው ፍራኦል አይደለም ራውልዬ ነው የምትለው የምታስቀው ነገር እየሳቀች ይህ ብላ ላከች ለሚኪ። ሚኪ ደግሞ ለሱ ለፍራኦል ነው የላከው። ለፍራኦል ከተላከ በኋላ እኔ በጥምቀት ዋዜማ ነው በዛን ጊዜ ደውላ የነገረችኝ ማሂ ለኔ እና የበጀት መዝጊያ ስለሆነ 50 ሺህ ብር ይሰጣቸዋል። ሰዎቹን ቪዲዮ የሰራሻቸውን ሰዎቹ ቤትሽ ይጠብቁ ጥሪያቸው ተብሎ እንዲሁም ተርቼ ቤቴ ውስጥ ነው ስንጠብቅ ፍራኦል ተኝቷል ምናምን እያለ ከዛም በዛን ጊዜ ነው ከዛም በ3ኛ ቀን ነው በ4ኛ ቀን ነው 20 ሺህ ብር የደረሰ ሰዎቹ እንዲሁም እኔ የበላው መስሏቸዋል ሰዎቹ። ኦኬ ሚኪና ኦኬ ቀጥይ። ግራ የገባኝ ነገር ይቅርታ እቴ ግራ የገባኝ ነገር እዚህ ጋር አንቺ ጥያቄዎች ሳይበታ ጨርሽ ይቅርታ ወይ እሺ እና አንቺ በሰዓቱ እሱ ራሱ ሚኪ ነው እንጂ እኔ ሚኪ ፊት አውራሪ ነኝ ምናምን ብሎ ይጠይቀሽ። ግን ቅድም የጎንደር ለታ ነበር ያላችሁትና ማዘርም ሲሉ የጎንደር ለታ አለ። የጎንደር ለት ደግሞ ሚኪ ታዋቂ ነው ብር እንትን ቤት ሲስተም ሰው የተባለው እንትን ጊዜ ዝጉት፣ ስልካችሁን ስልኩን ዝጉት፣ አይመልሱ። የሚያደነጋግሩ ሰዎች ናቸው የሚደውልላቸው። እየሰሙ ነው፣ ላይፍ እየተከታተሉ ይሄን አትበይ ይሄን አትበይ ሊሉት ነው። ኦኬ እሺ። እና ደግሞ እንትን ቅድም ማዘር እንትን ፊራ 50 ሺህ ብር ልኮ ለእናንተ 20 ሺህ ብር መድረሱን ከፊራ ጠይቃችኋል ወይስ ሚኪ 50 ሺህ ብር ነው የተላከላችሁ ብሎ ነግሯችሁ ነው? እሷ መሀሌት ናት የነገረችኝ። ሰዎቹን ቪዲዮ የሰራችሁ ቆይ ማሬ መሀሌት እንጂ ሚኪ አይደለም ማለት ነው የተናገረው። 50 ሺህ ብር ብሎ የነገረቻችሁ መሀሌት ናት እንጂ ሚኪ አይደለም። አይደለም ሚኪ ነው። እኔ ለምን እንጠይቀኛለሽ? ሚኪ እንዲህ ብሎኛል ብለሽ እኮ የጭቅላሽ ብላ ደወለችልኝ ማሂ ለኔ። እኮ ስለዚህ እዚህ ጋር ክሊር እያደረጋችሁት ነዋ። ሚኪ አይደለም ስለ 50 ሺህ ብር ልኳል ብሎ የተናገረችው ማህሌት እንጂ ሚኪ አይደለም። ስለዚህ በማህሌት ነው መብረቁ ነጥብ እንድትይዘው ነው። ማህሌት ናት እንጂ ሚኪ አይደለም። ለአንቺ የነገረች ስለ 50 ሺህ ብሩ ሚኪ ነው ወይስ ማህሌት ነው? በዋትስአፕ ስናወራ ነበር ቮይስ የተላላክን። ሚኪ ነው የነገረኝ አላልሽኝ? ምን እኮ ታዲያ እንዴት ነው አስተካክይ ነገር እዚህ ላይ እንዳይወናበድ። ለምንድን ነው የሚወናበደው? ለምን አይወናበድም? ትክክል ተናገሪያ። ምን መሰላችሁ ካላት መረጃ ካላት እናንተ ነፃ እንድትወጡ ነው እኮ። አሁን እኮ ይኸው እናንተ ምንም ከዚህ ነገር ላይ የላችሁ የተነካካችሁበት ነገር እንደሌላችሁ እያየን ነው። ግን ዋናው ነገር እናንተ ያያ ትክክለኛ የሚደበቅ ነገር አይደለም። ወረዴ የተሰረቀ ነገር አለ፣ የተበላ ነገር አለ። ስለዚህ እኔ እናንተ የሆነውን ነገር ምንም የምደብቁት ነገር የለም። ስለዚህ በደበቃችሁ የሆነ ነገር ለመሸፈን በተደረገ ቁጥር የሆነ ነገር እንዳላችሁበት ሊታወቅ ስለሚችል ግልጽ ያለውን ነገር ንገሯት። ጃፋር እኔ ቅድም ራይት ኦኬ ቅድም እኔ ራሴ ነጥብ ያስኳቸዋለሁ። ማዘር ቆይ አንቺ ለእኔ ሚኪ ነው 50 ብር ይሰጣችኋል ብለዋል ጠብቆ ያልሽን አንቺ ነሽ። ማሌት ናት ያለሽ ሚኪ ነው ያለችሽ። ማሌት ነው ያለችሽ ሚኪ ነው ያለሽ። ለእኔ ሚኪ ነው በያ ታዲያ ማሌት ናት ሚኪ ነው ብለሽ ተቀባጥሪ። እውነቱን ተናገሪ። አይ ትልቅ ሰው እኮ ነሽ። እግርሽ ነው ማውረጂ። እግርሽ አውርደሽ ተቀመጭ። ስነ ስርዓት ንጉስ ሰቅሎ ማውራት አይ ቁጧት እናቴ ግድ የለም እንትን አይበሏት። ይኸው ያየችውና የሰማችውን እሷ ትናገር ግድ የለም። ማህሌት ከሆነች ማህሌት ናት። ለእኛ ግን ሚኪ ነው አለኝ ነው ያለችው። ስንጠብቀው ይዋለው ማህሌት ከሆነች ማህሌት በይ ማዘባንቴ እኔ ብቻ የኔን ጥያቄዎች ልጨርስና ጥያቄዎቹ እንትን ከምንላቸው አንድ የኔ ጠይቄ ልጨርስ። የኔ ጥያቄዎች አጫጭሮች ብቻ። እሺ ማህሌት ከሆነ ያለችሽ ይሄ ሚኪ አይደለም ያለው ነው። ግን ቅድም ምን ብላችኋል? ማህሌት ከጠፋች በኋላ ከ6 ዓመት በኋላ ተብሎ አንቺ ማህሌት እንዴት ነው ታዲያ አዲስ አበባ የእሷ ቤት ውስጥ ሚኪ ልታገኙት የቻላችሁበት ምክንያት እንዴት ነው? ይሄንን ታብራሪልኛለሽ? ማህሌት ለልጆቿ ምክንያት ነው የመጣችው ወደዚህ። እናንተ ቤት ነው የመጣችው? 3 ወር ምናምን ነው መቃት። እኔ ከዛ በፊት አላውቃትም። ይኸውልሽ ማዘርንም ኮንፊውዝ አታርጓቸው። መጀመሪያ ማዘር ሲጠየቁ ሚኪን አይቼው አላውቅም ብር ይዞ ሲመጣ ነው ያየሁት ነው ያሉት። ብር ደግሞ ይዟል ቪዲዮ ላይ። አዳምጪኝ አንዴ አዳምጪኝ። አንቺ ደግሞ የምትይው ሚኪን አገኘነውና ቪዲዮ ሰጠነውና ለማነው ስሙ ልኮ ከዛ በኋላ ነው ብር የተላከው ነው የምትይው። አሁን እኛ እናንተን አይደለም ጥያቄ እየጠየቅን ያለው። እሷ ሚኪና
ማለት አንታወቅም የሚል ነገር ስላመጡ ነው። ሁሉ ሳትፈሩ ሳትደነግጡ የምታውቁትን ነገር ንገሩ። ይሄ ወደ እናንተም ወደ ማዘርም የሚመጣ ነገር አይደለም። የሁለቱን ግንኙነት ማጣራት ስለፈለግን ነው። ሳትደብቂ ንገሪኝ። የዛሬ አመት ለልጆቿ በላ መጣች አልኩ ማለት ያኔ 3 ወር ቆየች አለች። 3 ወር ቆየች አለች። ዛሬ አመት መጣ 3 ወር ቆየች። 3 ወር የቆየችው ግን ዛሬ በማርያም ሁላችንም እያወራሉ እና የምንጠይቀዎቹ ጥያቄዎች ቅድማ ጃኳር ጋር ጸጥ ተብሎ እንድትጠይቁኛ ጥያቄያቸውን እንጨርስ። እሺ የእኔ ጥያቄ ለእናንተ 50 ሺህ ብር መድረሱን 50 ሺህ ብር ፊራ መላኩን የሰማችሁት ከማህሌት ናት። 50 ሺህ ብር ልኮላችኋል ያለችው እንጂ ሚኪ አይደለም። እሺ ይህንም በዚህ እንለፈው። የኔ አሁን የመጨረሻው ማህሌት ናት አይደለችም፣ ሚኪ ነው። ለእኔም የነገረችኝ ሚኪ 50 ሺህ ብር ፍራኦል ሰጥታችኋል ጠብቆኝ ብላችኋል ብላ ጠርታ እዚህ ቁጭ ብለን አመሸን። ማን ያለሽ? ለአንቺ ማህሌት ናት። እሷ አዎ ለእሷ ያለቻት ማገር እሷ እኮ እያለች ያለችው ለእኔ ያለችኝ ማህሌት ናት ብላለች። ውሸቷ ነው፣ ፊቷ ላይ ነው የምነግርሽ። ለእኛ ያለችን ሚኪ ነው ጠብቆ ያለን 50 ሺህ ብር ይሰጣችኋል ብሏል። እሷ ትመልስ ማገር እግርሽን አውሪች፣ ስነ ስርዓት ያዥ፣ ስርዓቱ ይኖርሽ። እየታየሽ ነው። እውነቱን ንገሪያቸው። እኛ ማታወን እነሱ ማታወናብጅ በቃ ለቃለች እንዴ። ስንት ዓመት ልጅ ነች አንቺ? ህፃን ነሽ። እኔ አታፍጥጥብኝ። እውነት ተናገሪ እንደኔ እያልኩሽ ነው። ነገር የለም። እሺ የዛሬ አመት ላይ ነው አይደል? የዛሬ አመት ጥምቀት ላይ አይደለ? ከሚቴ ዘንድሮ ያሁን ስለ ምን ያመሻል? ጥምቀት ነው ማየ። የአሁን ጥምቀት እኮ ያለፈው ጥምቀት ነው ያደረገው። እንደዚህ ምን ነው የምታወሪው? ያለፈው ዘንድሮ ነው። ድሮ ጥምቀት ደግሞ ከሆነ ሚኪና ፍራኦል የዘንድሮ ጥምቀት ላይ አይነጋገሩም። ይኸውላችሁ እንግዲህ እኔ የማውቀው ነገርኩሽ። ይኸውልሽ እሷን ታያት። እኔ የማውቀው ነገር ህዝቡም ሊረዳበት በሚችለው ጥያቄ ላይ ብናተኩር ሞር የተሻለ በቃ ይሻላል። የመሲ ጥያቄ ነጥብ አለው። ምክንያቱም አንድ ነገሮች ነገር ለምን መሰለህ ጃጓርዬ ከተናገሩት ነጥቦች ላይ ያዝኩትን ጥያቄ ነው የጠየቁት። ልክ ነሽ። ምክንያቱም እዚህ ጋር ቁጭ ያልነው ሀቁ እንዲወጣ መስሎኝ አይደለ? ስለዚህ ዘንድሮ አይደለም መጀመሪያ በትክክል ቆይ ልንገሮት። ይኸውልዎት አሁን እርስዎ ይገባሉ ቀጥለው። እሷ ትናገርና ተዋት። እሷ የመሰላትን ትናገር፣ ምንም ችግር የለውም። በቃ ምንም ችግር የለውም። የእሷ የመሰላትን ትናገርና ከዛ እርስዎ ማስተካከል ካለቦት ደግሞ ገብተው ያስተካክላሉ። እሷ የመሰላትን ትናገር። ተናገሪ አንቺ፣ ጠይቂያት መሲ። እሺ ስለዚህ የጥምቀት ጊዜ ሚኪ ፊት አውራሪ ነኝ ብሎ አስተዋወቀሽ እንጂ አሁን በቪዲዮ ላይ አሁን ሚኪ ቲክታክ ላይ የሚዘዋወረው ሚኪ የዛን ያየሽው ሚኪ ነው? ራሱ ሚኪ ነው። እሺ የዛን ሰዓት ሚኪ ነኝ ብሎ ከተዋወቀ ጎንደር ማዘር ጋር መጥቶ ያውቃል ሚኪ? ማዘርን አግኝቷችሁ ያውቃል? ማዘርን በአካል ከማዘር ጋር ሚኪ ተገናኝቶ ያውቃል? እኔ እኮ ጎንደር አይደለሁም፣ እዚህ ነኝ። እዚህ ነው እኮ ጎንደር ከመሄዱ በፊት እናንተ ቤት አልመጣም። እሺ ብሩን 20 ሺህ ብሩን በማ አካውንት ነው ሚኪ ያስገባው? ላኪልኝ አካውንትሽ 20 ሺህ ብር ሰጥቷቸዋል ሲል እንዴ 50 ሺህ ብር ነው ጠብቀን ብሎ ሲያስጠብቀን አልነበረም እንዴ? ይሄ ልጅ በረካ ይሁንሽ፣ እግዚአብሔር ይስጥልን። እኛ ለሰጠነው እንጂ የመረቅነው ስጠንም አላልነውም። ከሰጠን ግን በረካ ይሁን አልኩኝ። መልሰን መረቅ ነው። እሺ ማዘር፣ አሁን ማህሌት ይሄንን ድርጊት ካደረገች በኋላ ለመጨረሻ ጊዜ ከእርሶ ጋር የስልክ ልውውጥ ያደረገችው መቼ ነው? ሄደች አሉ፣ ሰረቀች አሉ፣ ሄደች አሉ። አትደውልልኝም። እዚህ ሆናም እኮ አትደውልልኝም። ቤቴ እንደተሰዩ ብላ የለ እንዴ? አትደውልልኝም። ምን ሆነሽ ነው? ኢትዮጵያ እሺ፣ ኢትዮጵያ ሚኪ ሄደበት ያሉት ቤት የራሷ የግል ቤት ነው? የተከራየችው ቤት ምን በምን አባቷ ቤት አለ? 5 ሳንቲም የላትም። ያ ሁሉ ብሬት ከታው ነው። በይ እስኪ ንገሪኝ። የላትም። ድሮም አልነበራትም። ድሮ የባለዋ ቤት የሰራው ነበረ። ለፍተው አሽጠዋለች። ድሮ ተሽጠዋል።
እሺ ማዘርዬ ከልጆት ጋር የመጀመሪያ የስልክ ልውውጥ ያደረጉበት ጊዜ ያስታውሱታል? ከ2 ወር በፊት ነው ከ3 ወር በፊት ምናምን እንደዛ ነው። አደውልልኝ ብደውልም አታነሳም። ልጆች እንኳን ይኸውልሽ ልጆች እንኳን ሊደውሉ ቢፈልጉ ባሏም እሷም ከእጃቸው ትነጥቃለች። አንድ ጊዜ ትልቋ ልጅ አገኘኋት እዚህ ባለችበት ቤት እንዳታሳዩ ያለችው ማለት ነው። ኧረ ጽዮን ምን ሆናችሁ ነው ስልክ ማደውልልኝ? ደህና ናችሁ ምንድን ነው ስላት ባልየው መጣ። ማን ነው አላት። እኔ መልኩ አላውቀውም ብዬሻለሁ። ማዘር ናት። የምን ማዘር ነው? እሷ ደግሞ አንቺ የምን ማዘር ነው ብለው ከእጇ ነጠቋት። ይኸው ነው። እሷም አትክደውም ከተገኘች አትክደው። አሁን ሁሉም ልጆቿን ሁሉንም ይዛ ሄዳለች። የእሷን ልጅ ኢትዮጵያ ውስጥ ይቀራል። እኔ ምን አውቃለሁ? አሁን እናንተ በለቀቃችሁት እኮ ነው ያየሁት። ሄደች አሉ። እኔ ምን አውቃለሁ? ያላችሁት እናንተ አይደላችሁ እንደ እዛ ዱባይ። እኔ ምን አውቃለሁ? ሄደች አሉ። እኔ እንጃ ትኑር ትሄድ አላውቅም። እነሱ ራሳቸው የሄደችበት እኮ ያውቃሉ። አያውቁም እንግዲህ እና ሚኪ ያውቁ ይሆናል። በእነዚያ ሀቢባ ነው ዘቢባ የሚባሉ ያውቁ ይሆናል። ክንፍ አውጥታ ሄደች። ምን ጊፍተራችን ናት እያሉ እዚህ ሲገተሩ እኮ ነው ያየኋቸው። እኔ ታውቃቸዋለሁ። ከዚህ በፊት እኔ ቲክቶኩም አልከ እንደውም ሰው ነው ያሳየኝ። ይሄ ነገር መብራት ምን እየሆነ ነው ናለኝ። በስመ አብ ወወልድ ወመንፈስ ቅዱስ ነው ያልኩት። እኔ እኮ ታባኮ ካለቀ በኋላ ነው የደረስኩት። መብረቁ አንተ የምትጠይቃቸው ያስካቸው ነጥብ ካሉ ማዘሩን ጠይቃቸው። ኦኬ አንዴ ለእኔ ድል ስጡኝና ለሌሎቹ ለቅልቦች እንሰጣለን። እንግዲህ ማዘር በደንብ አዳምጡኝ አንዴ። ማህሌት 7 ሚሊዮኑን ከማጭበርበሯ በፊት ማህሌት የተከራየችበት ቤት ቦታ ላይ ሚኪ በአጋጣሚ አግኝታው ነበር ያለችው ልጅቷ። ሌላኛው ደግሞ እኔ ከእናንተ የተረዳው አይተውታል። ኦኬ ሌላኛው ደግሞ ሲራ የላከው 50 ሺህ ብር እንደነበረ እና ነገር ግን እናንተ ጋር 20 ሺህ ብር እንደሚደርስ መጀመሪያ 50 ሺህ ብር ይልክላችኋል ፊራ ያለው ሚኪ ነው ወይንስ ማህሌት ነው የሚለው ቃል በቃል ነው ማወቅ የፈለግነው። ያው ለእኔ ልንገርህ እንድታውቅ እኮ ነው። እዚህ ቪዲዮ መርቀን ሰርተን ለእሷ ደውሎ ነው እንግዲህ የሚነግራት። ይኸው አጠገቤ ያለች። እኔ እኮ ፊት ለፊት ነው የምናገረው። 50 ሺህ ብር የባጀት መዝጊያ ስለሆነ 50 ሺህ ብር ሰጥቷቸዋል። ጥሪያቸውና እዚህ ጠብቁ እኛ ለኛ ልጅ ጠራችን። ቁጭ ብለን እስከ ማታ ጠበቅ ነው። የለም እኛ እኮ ብር ስጠን አላልነውም። መረቅ ነው ለሰው ያረገው ለሚያደርገው ሁሉ እድሜ ይስጠው ለቀረው እንዲረዳ ብለን ነው እንጂ መቼ ብር ስጠነዋል ነው። ከሰጠንም እግዚአብሔር ይስጠው ብለን ሲመሽብን በየቤታችን ይሄድን። በ3ኛው ቀን ደውለው በስልኬ ደውለው ማን እንደሰጠው አላውቀውም። ከዚህ በፊት ብያለሁ። መብረቁ ይኸውልህ ማዘር እኮ እንትን መብረቁ ይኸውልህ እዚህ ጋር ለልጅቷ ሲደወልላቸው ማዘር ካልነበሩ ሚኪ መደወሉን በምን ማዘር እርግጠኛ ሆኖ? አንደኛ። ሁለተኛ ነገር ደግሞ ማዘር እንትን ልጅቷ ማህሌት ናት የደወለችልኝ ብላለች። ማህሌት ናት 50 ሺህ ብር ይላክልኛል ብላ ያለችን ብላለች። ስለዚህ ማህሌት ናት ያለችው ማለት ነው። ልጅቷ ግን አላውቅልሽም። እኔ አላውቅም። ትረጃለች። ለምሳሌ ፊራ እንደሚተዋወቁ ግልጽ እኮ እዚህ ጋር አሁን እዚህ ከማዘር የተረዱ ማህሌት ፊራና ሚኪ ይተዋወቃሉ ማለት ነው፣ በመልካም ይሁን በመጥፎ። ስለዚህ ማዘር የመጣላቸው ነው የተናገ ምናልባት አሁን ይኸውልሽ ሚኪ ልጆቹ መጀመሪያ ከዛ በፊት ሚኪን አያውቁትም ነበር። ነገር ግን ካዩት በኋላ አሁን ደግሞ ሲፖሰት ሚኪ መሆኑን አወቁ። ከዛ ውጭ ትስስሩ ምንድን ነው? ፊራ በሆነ መንገድ የማዘር ቪዲዮ በሚኪ ደረሰው ወይም በልጅቷ ደረሰው። ነገር ግን እነ ማዘርን የሚያገኘው በማን ዘንድ ነው ከተባለ በሚኪ ዘንድ ነው። ብሩ የላከለት በሚኪ ነው። ስለዚህ ሶስቱ ይተዋወቃሉ ማለት ነው። ምንም በዚህ ጋር መደባበቅ መሸፋፈን አያስፈልግም። ሚኪ እንደሚያውቁት ተናግረዋል ቃል በቃል። እኛም እርግጠኞች ነበር ሚኪና ማለት ሪሌሽን እንዳላቸው። ፊራን ደግሞ እንጠይቀዋለን የላከው 50 ሺህ ብር ነው ወይንስ አይደለም? እነ ማዘርን እንዴት አወካቸው? ማሂን እንዴት አወካት ብለን ፊራን እንጠይቀዋለን። የማይጠየቅበት ምንም ምክንያት የለም። አሁን ዋናው ቁም ነገሩ ይቺ ሴትዮ የወሰደችው 57 ሚሊዮን ብር ነው። ከዚች ሴትዮ ጋር ሚኪ ተጠያቂ መሆኑ 100% እርግጠኛ ነን። አሁን መጀመሪያ ያሰብኩት አዲስ አበባ ውስጥ ቤት አላት የሚል ነበር የደረሰኝ መረጃ። ምክንያቱም እሷ ማዘርዬ እሷ ምን ብላ ነበረ? መብረቁ እኔን የሚያሳድድ ያለው ሰው በልቼ ሳይሆን አንድ ቪላ ቤት ስላለኝ ከመንግስት ጋር ተመሳጥረው ቤቴን ሊቀማ ነው ብላ ነበረ ስተግበረብር የነበረችው ማለት ነው።
አሁን ምንድነው እሷ ጋር ይተባበራሉ የሚባሉ የሚያውቋቸው ግለሰቦች ይኖራሉ ወይ? ቲክቶክ ላይ ካሉት ከነሚኪ ውጭ ማዘር ይህን ጥያቄ እኔ አላውቃቸውም። በሚሚኪም ራሱ በ20,000 ብር ፈሮል የሰጠን ብሎ ነው የማውቀው። አላውቃቸውም፣ አይቻቸውም። ቲክቶክ አልከታተልም እኮ ነው ልጅ፣ አላውቃቸውም። ነገሩ ተቦክቶ ካለቀው በኋላ ነው እንዴ ለምን ሀቁ ይውጣ ብዬ የመጣሁት እኔ በማላውቀው ልጆቼ በማያውቁት። እንዴ እኔ አላውቃቸው አውቃቸዋለሁ ብዬ አልወነጅልም ስለማላውቃቸው። እኔ ባውቃቸው ለምን ደብቃለሁ? ያው ሚኪ ማህሌት ቤት ያገኘችው እኮ አገኛችኋችሁ፣ አገናኛችሁ። እኔ ማህሌት ቤት እንዳትመጣ ብላ እንትን ብላለች። እኔ ቤቷንም አላውቀውም፣ የተከራየችው ቦታ እንኳን አላውቀውም። ይኸው እኔ አላውቃቸውም። አውቃቸዋለሁ ብዬ አልወነጅልም። ይህም ማለት አላውቃቸው። እና ወንድ ልጆች አሏችሁ፣ ወንድሞች አሏት። ማህሌት ከእነሱ ጋር ትገናኛለች ወይስ አትገናኝም? አላውቅም፣ አትገናኝም። አላውቅም እኔ ትውኛ አይቼ አይገናኙም እንጂ ደግሞ ምን ይገናኛሉ? አይገናኙም። የትኛው ስራ ነው የሚገናኘው? ድሮ ቤተሰብ የለኝም ብላ የካደችን ሰው እኮ ናት እንዴ። እኔም እናት ሆኜ ነው እግሬ ላይ መታ አልቅሳ ልጆቼ ልሰበስብ ሰው ሆኜ ነው ብላ ልጆቹን አምጥቼ ልጅ የሰጠኋቸው ለእንደሱ አይነት ሰይጣን የሰጠኋቸው። እሺ ጆከር የምጠይቀው ጥያቄ አለ? አይ ባላቅም ሲዘጋ ነኝ ምን እጠይቃለሁ እንዴ? የማላውቀው ታዲያ ቃል ነው አልልም። አይ ማዘርዬ ያለህ ጠይቀኝ ልጄ፣ ያለህ ጠይቀኝ። የማላውቀው አልናገርም። እኔ ሰዎች አላህ ስተወት አክብሮ መምጣቱ ራሱን እድሜ ስተወት ነው ብለው እኔ ሌላ ነገር አለ አዳምጣለሁ። የማውቀው አልደብቅም። የምጠይቁት ጥያቄ ከሌለ እስኪ ደግሞ ማለት አይደዋወልም። መጨረሻ ስልኳን እስካጠፋኝ ድረስ ማንም ጋር በምን ነው የምደዋወለው? እናቴ አሁን ይኸውልዎት፣ አሁን የእርሶ ልጅቷ አሁን ስትናገር የዛሬ 3 ወር እንደመጣች ነው ስትናገር የነበረው። የዛሬ 3 ወር ልጆቿን ልታይ መጣች ብላ ተናገረች። እርሶ ደግሞ ያው እንግዲህ ልጅ ስለሆነች መቼም ለመሸፋፈን ይሆናል አይ አልመጣችም አሉ። አይደለም እሱ አይደለም ያለችው። 3 ወር ይሆናል የማውቃት ነው ማለት የማውቃት 3 ወር ይሆናል ነው ያለችው። ለልጆቿ 3 ወር ይሆናል አይደለም ያለችው። አዳሙጥ የምትለውን እኔ እኮ ነገሩ እንድጠራ ነው የሚጨቃጨቀው። እዚህ እናንተም እንዳትሳሳቱ እሷም እንዳትሳሳት ነው ሀቅ ይዛችሁ እንድትሄዱ ነው። ምናልባት ልጃችሁ ቅድም የነበረችው ልጅ ቤቷ ሂዳ እንዳየች ስትናገር ነበር እና ያ ቤት የት ነው የማን ነው? ያው እናንተ ተከራይታችሁ ነው ቢባልም ያው ተከሳሾች ስላሉ እነሱ የእሷ መሆኑንም መከራየቷንም ማጣራት ስለሚቻል ሀውስ ገዝት እኮ ነው የሰው ንብረት ይሆናል እንጂ ትልቅ ገዝት ሀውስ እኮ ነው አሉ። ትልቅ ቢላ ነው አሉ። እሷ ትንገረን ቅዱስ ያለሽ ጨዋታ ነው እንዲያዝ ነው። አንቺ ቅዱስ ያለሽ ምን አገባኝ? ራሱ ምታቂም ተናገር። የራሳቸው ጉዳይ አይባልም። ምን ነው ተይ እንጂ አትቀልጂ። ማዘር መጀመሪያ ልጅቷም ትረጋጋ፣ ሀሳቧን በነፃነት እንድትገልጽም ይሁን። አሁን ጥያቄው ግልጽ ነው። እሷ የራሷ ቤት አላት ወይንስ ደግሞ በተከራየችው ገስት ሀውስ ውስጥ ነበረ ግንኙነቱ የነበረው ወይም የተገናኛችሁት የሚል ቀላል ጥያቄ ነው። እሷን ክሊር አድርጊልን እስኪ። ለመሰለሽ ይኸውልሽ ግልጽ እንድታረጊው አሁን እንኳን ጅራቱ ተገኘ እንጂ ገስታውስ ብትይ ገስታውስም ያው እዛ መከራየቷን የምናረጋግጥበት ነገር ስላለ ተከራይታ ነው ብትልም የተከራየችበትን ቦታ ስለምናረጋግጥ፣ የእሷ ከሆነ ግን የድሃ ገንዘብ ሊመለስ ስለሚገባ የምንጠይቅበት ሁኔታ ስለሆነ በግልጽ ሳትፈሪ ቅድም ማዘር እንዳሉሽ ግልጹን እውነቱን እንድትነግሪኝ ስለፈለግን ነው። ተከራይታ ነው የምትኖረው። የት? ላምበረት ሙጋ ቀበሌ ስንት? ቀበሌውን አላውቅም። ላምበረት ትንሽ ወረድ ብሎ ጎንደር ሆቴል ቀጥ የሆነ ገባ ብሎ ብንመጣ ታሳይናለሽ? አዎ አሳያለሁ። ቤቱ ድረስ ችግር አለ? እሺ ይሄንን አሁን ስልክሽን በማዘር ኢንቦክስ አድርጊልኝ፣ ደውልልሽ እና መተን ያው ህዝብ 20 ምናምን ሺህ ህዝብ ፍትህ እየጠበቀን ያለው እዛ ሂደን አንቺን ባለሽበት አከራይ
አከራዮችን ጠይቀን የምናረጋግጥበት የምንሄድ ካልሆነ ነገር አንቺ ውሸታም ትሆኛለች ማለት ነው። ሁለተኛ ጥያቄ ለመጨረስም ከተወሰነ ጊዜ በኋላ ሰማ ስለነበረ አንቺ ስታወሪ በነበረበትም ሰዓት ሚኪ ያገኘሽው ጊዜ እና ማዘር ቪዲዮ ፍራውልን የመረቁበት ምን ያህል ልዩነት አላቸው? ከዛ በፊት ነው ከዛ በኋላ ነው ወይስ የዛን ጊዜ የሚለው ለይልኝ። ቪዲዮ ከተቀረጸ በኋላ ቢያንስ ከ5 ከ6 ቀን በኋላ ነው። አጋጣሚ ያሳይቻት እኮ ነው ማሂኒ የማዘሯ መኖሯ እንደዚህ የማሂኒ ማዘርን እያሳየዋት ነው እንትን የተባለው። ፍራውል ጋር የሰጠው ገንዘቡን የላከው እና አንቺ ከሚኪ ጋር ከተገናኘሽ በኋላ ነው ወይስ ከዛ በኋላ? እንዲሁም ያሳየዋት ሚኪን እንትን ብዬ እሱ ካስተዋወቀኝ በኋላ የፍራኦል መልእክተኛ ላይ ሲባል ይህ ልጅ እውነት ነው ሲባል አዎ ሲባል አሳየሁት። ከዛን እሷ ሼር አረግችለት ለእንትና ለሚኪ። ከዛን ቁጥሩን ሰጠች። መብረቁ እኔ አንድ ጥያቄ ልጠይቅና እኔ ጥያቄዎችን ላጠቃልል። እሺ አንቺ ሚኪን ከፍራኦል ሚኪ ስለ የፍራኦልን ብር ይዞ ከመምጣቱ በፊት ነው ማህሌት ቤት ያገኘሽው ወይስ ከዛ በኋላ ከብሩ በኋላ ነው ሚኪን ማህሌት ቤት ያገኘሽው? ተስፍሽ እኔ ጥያቄዎች ልጠይቅ አንዴ ከተነጋገር እንትኖች ትሆን የእኔ ጥያቄ ምን መሰለሽ እና ተረጋግተሽ አዳምጪኝና መልሽልኝ። ሚኪን ያወቅሽው አንቺ ማህሌት ቤት ያገኘሽው ፊራ 20 ሺህ ብሩን ከመላኩ በፊት ነው ወይስ በኋላ? ከመላኩ በፊት። አይ ቪዲዮን ሰራሁት። ቪዲዮን ከሰራው በኋላ አጋጣሚ ልጅቷን ይዤ ሲሄድ እሱ ከዛ ቤት እየወጣ ተገናኘን። ከዛን አስተዋወቀኝ። ከዛ በኋላ ቪዲዮን አሳየዋት ማሂን። ከዛ ወደ እሱ ሽታወቀሽ እራሱን አስተዋወቀ። እኔ አላውቀውም ሲጀመር እሱን። አዎ የእኔ ጥያቄ ግን አሁንም አልገባሽም። ይኸውልሽ ሚኪን ያወቅሹ ለምሳሌ አሁን መብረቁን ወይ እኔን ያወቅሽኝ ዛሬ ነው አይደል? እኔ ለምሳሌ ዛሬ ነው ያየሁሽኝ ይሄ ችግር ከተፈጠረ በኋላ አይደለ? ሚኪን ያወቅሹ አንቺ ሚኪን ያወቅሹ ብሩን ፊራ የላከላችሁን ማዘር ፊራን አመስግነው ቪዲዮ ሰሩ። ያ ቪዲዮ ፊራ ጋር ደረሰ። ፊራ ደግሞ በሚኪ አማካኝነት ለእናንተ ገንዘብ ላክ አይደለ? በሚኪ አይደለ? እንደዛ ነው። ከዛ በኋላ ግን የኔ ትልቁ ጥያቄ እዚህ ጋር ስለሆነ ትልቁ የኔ መልሶች የሚገኙት እዚህ ጋር ስለሆነ ነው። ሚኪን ያወቅሹ ከቪዲዮ በፊት ነው ከቪዲዮ በኋላ? ከቪዲዮ ብሩን ተናግራችሁ ከጨረሳችሁ በኋላ ነው ወይስ ከዛ በፊት ነው ማህሌት ቤት ያገኘሹ? ሚኪ ከዛ በፊት ነው ያወቅኩት። ጥሩ መልሳለች መስዬ። ቆይ ጥያቄያችንን ጠቅለል እኔ ጨርሼ መውጣት ስለፈለግኩ ነው። እህቴ እንኪ አንድ ጥያቄ። ሚኪ የማዘርን ስልክ ከየት ነው ያገኘው? አንቺ ነሽ የሰጠሽው ወይስ የማዘርን ስልክ ቪዲዮን? ኦኬ። የፍራውል ጋስ የነበራቸው ማዘር ጋር የተገናኙበትና ገንዘቡ ሊልክላቸው የቻለበት ምክንያት በዚሁ ትንሽ አዲስ ታብራራልኛለሽ? እንደው እዚህ ላይ ጨምራ እንድታብራራ የምፈልገው አንድ ነገር አለች እና ምንድነው ከሚኪ ጋር ከዛ በኋላ በዋትሳፕ ታወሩ ነበረ። ከዚህ ሁኔታ በኋላ ከተዋወቃችሁ በኋላ ባሉት ጊዜያቶች ምን ያህል ጊዜ ኮንታክት አድርጋችኋል? በዋትሳፕ በቀጥታ ስልክም ሊሆን ይችላል። ከሚኪ ጋር ግንኙነት ነበራችሁ? የለንም። በዋትሳፕ ሰዎቹ ተቀምጠው ሲጠብቁ በዛን ጊዜ በቮይስ ወደዚያና ወደዚህ ተላላክን። ከዛ በኋላ ስልኬም ጠፋ። አውርተን አናውቅም። እሺ ሌሎቻችሁ ተከራይታ የምትኖረው ታውቂያለሽ? እንግዲህ ማዘርሽ 5 ሳንቲም የላትም እያሉ ነው። የሚያውቁት ነገር እንደሌለ ነው የነገሩን ማዘር። እሷ ተከራይታ አብራ የምትኖረው ሰው ነበር ወይስ ሚኪ አብራት ይኖር ነበር? እስቲ ይህንን ግልጽ አድርገሽ ንገሪኝ እባክሽ። ማንም አይኖርም። ልጆቿ ብቻ ናቸው የሚኖሩ። ሲጀመር እሷ ዱባይ ነው የምትኖረው። እሺ ገስት ሃውስ ተከራይታ የምትኖር ከሆነ ኢንካም እንዳላትና ብር እንዳላት ነው የሚያመለክተው። ማን ነበር ያንን ኪራይ የሚከፍለው? ቤቱን ተከራይታ ትኖራለች። ከዛ እሷ ዱባይ ነው የምትኖረው። ልጆቹን እኔ እየሄድኩኝ አያቸዋለሁ። አስቤዛም ገዛላቸዋለሁ። እየሄድኩኝ እኔ አያቸዋለሁ።
ትምህርት ስለሚማሩ እሷ ናት የተከራየችው። አንተ ነሽ የተከራየሽው? ራሷ ናት የተከራየችው፣ እኔ አይደለሁም። እዛ ቤት ውስጥ አሁንም ልጆቹ አሉ? እኔም አውቃት ወይ 3 ወር ምናምን። ከዛ በፊት እኔ በደንብ አላውቃትም፣ ሲጀመር ጭራሹን አላውቃትም። ከዛ በኋላም በቂ ነው። ከዛ በኋላ ካወቅሻትም በቂ ነው። ከዛ በፊት 3 ወር አለ፣ ጥምቀት ነበረ። ስለዚህ 1 ዓመት ድፍን ታውቂያታለሽ ማለት ነው። ማለት እሷን ማወቅ ሳይሆን ከዛ በፊት ልጆቹ አንቺ ከ3 ወሩ በፊት ልጆቹ የት ነበር የሚኖሩት? እዛ ቤት ውስጥ አይደል ወይስ ሌላ ቦታ? ከዛ እስከ 3 ወር በፊት አብረው ነው የሚኖሩት። ከማን ጋር? ማዘር ይዞ መጡ። ከትግራይ ነው የሚኖሩት ልጆቹ። እሺ አሁንም ልጆቹ እዛ ውስጥ ነው የሚኖሩት? ይዘው ሄዳለች። ዱባይ ናቸው እኮ ቆይተዋል ከሄዱ። ኦኬ እሺ። ያኛውም ቤት ያው ታግዥናለሽ የሚል እምነት ይኖረናል። የለውም ነው አሳያቸዋለሁ። ምንም ችግር የለውም። አንድም 3ም 4ም ልጅ ገንዘብ ሊመልስ ስለሚችል ያንን የማጣራቱን ስራ እንሰራለን። ሌላ ጥያቄ ካላችሁ መቀጠል ትችላላችሁ። ማዘር አለች። ማዘር ካሉ ሄዳለሁ። ምን መሄጃ አለኝ? በሰው ዕዳ ተይዣለሁ። ልጄ የትም አልሄድም። አለሁ ለጉድ ያስቀመጠኝ። ያስቀየምኳችሁ ነገር አለ ማዘርዬ? ካስቀየምኳችሁ እንደውም መብረቅ እንኳን አረከው ምንም አላስቀየምከኝም ብያለሁ እኮ። ሀቅህ ተወጣ። አብራት የነበሩ ያዝ፣ እሷንም ያዝ ብያለሁ። ምንም የተቀየምኩት ነገር የለም። እኔ የተቀየምኩት ኩዌት ነው። አብረው ነበሩ፣ አብረው ይሰሩ ነበር። ይሄ ሙስሊም ነህ ውሸት አትናገር፣ ሙስሊም አይዋሽም ነው ያሉ። ባህሬን አምጥቻት አላስቀመጥኩ። ጥየላት ወጣሁ። በቃ የኔ ባህሬን ነበሩ። ማን ነው? ኩዌት ነበሩ። ኩዌት ነው ያልኩህ። ኩዌትም ነበሩ። ምሳቸው ወርቃቸው አይታ ስማ፣ ያ ወርቅ ኤምባሲ ጠይቅ፣ ባህሬን ያሉ ሰዎች ጠይቅ። ከ20 ዓመት በፊት የነበረ ወርቅ ነው የኔ እናት። እሱንም ልጆች ላሳድግ ሽጬ በልቼዋለሁ። ባለቤቴ ላሳክም ለኮሞት ለማይቀር እሱ 5 ሳንቲም የለብኝም። ስንት ዓመት በፊት ነው ፍረድ። እኔ የተናደድኩት መብረቅ አገናኘኝ ያልኩት ምን ሆነ ነው? መስሊሙ እኮ አይዋሽም፣ ያላየው አይናገርም ያልኩት ለዚህ ነው። ማዘር እኔ ሁሉም መረጃ ነበረኝ። የወንድ ልጆቻቸው አድራሻ፣ ፎቶዋቸው፣ ሁሉም ነገር አለኝ። ግን የተሳሳትኩት እናንተ አብራችሁ የነበሩት ማለት ነው እንጂ ሌላው ይሄ የወርቁን ያነሳሁት ልጃችን ከፍተኛ ገንዘብ ስለምትወስድ ከፍተኛ ገንዘብ ስለዘረፈች እሱን ለማመላከትና እርስዎን ለማግኘት ነው። ይቅር እኔ እኮ የማዘር የውልህ እንደዚህ ከምትል የማዘር ያኮ ጎንደር የደወለልኝ እኮ ስልኩ ቁጥር ያውቃል። እሷ ናት የሰጠችው አይደል? ምን አድርግ ብላ እንደሰጠችው አላውቅም። እሱ ግን ነግሬዋለሁ፣ የሚነገር እና ብዬዋለሁ። የማዘር ስልክ ስጡኝ ብትል እኮ እኔ ፈልጌ እንዳገኘው ፈልገህ ታገኘኝ ነበር ያሌለው ከመናገር። አሁንም አስተውል ልጄ፣ የሰው ሀቅ ለማውጣት ከሆነ እውነቱን ይዘህ ውጣ። ምላስ ይታጠፋል። እሺ እንዲህ እንደምንናገረው እንዳይመስል። እግዚአብሔር ካልፈቀደ ወደዚህ ማድረግ አንችልም። እናታችን ምንድነው መሰሎት? አሁን እንግዲህ ያው 137 ሰዎች ናቸው። 59-57 ሚሊዮን ፕላስ ደግሞ ሚኪ ደግሞ ዘርፎ የጨመረላት ገንዘብ አለ፣ እሱም አለ እና አሁን ይሄ በህግ ደረጃ ተይዘዋል እና መቼም ቀኑ ቢረዝምም ቢያጥርም ያው ተይዛ መምጣቷ አይቀርም። ቆይ እና ከመምጣቷ በፊት እዚህ በህግ ፊት ከመቅረቧ በፊት እንደው መጨመር የሚፈልጉት ነገር ይህን ነገር ሳልናገር በኋላ እሷ ከተናገረች በኋላ ውሸታም እንዳልባል ብለው እንዳይሉ የሚጨምሩት ነገር ነው። ህዝብ እንዲሰማት የሚጨምረው ነገር የለም። ለእኔ ያደረገችው ነገር የለም። የሚጨምረው ነገር የለም። ምን ነው ያማን ነው የሚሉት? ተስፋዬ ሀረርጌ ነው የሚሉት። ከ3 ወር በፊት ነው ከ3 ዓመት በፊት ሌባ ናት እያልኩ እየነገርኳችሁ አልሰማችሁኝም? እያለ ለነ ሚኪና ለነ ሀቢባ ለራሱ ውርዬ ናት ውሽ የሚሏት በመሰረት ብሪስቶል የምትባል እሷ እንኳን ጥሩ ንግግር ነው የምትናገረው። እነሱ ነው የምጨፈጭፋቸው። ሌቦች ናችሁ፣ ተያይዛችሁ እናንተ ናችሁ እንዲህ የምታደርጉ ያለቻቸው እውነቷ ነው። የት ነበሩ ሲነግራቸው? ያ ሰውዬ ምን ነው ዝም አሉ? ዱባይ አይደለ እንደ ነበረችው አብራቸው። ተመልሳ አጥፍታ መጣች፣ እንደገና ሄደች፣ ተመልሳ አጠፋች። ምን እያደረጉ ነበር? ጥቅም ተካፋይ አይደሉም ወይ ልትሉ ነው ወይ? እንዲህ ምንድን ነው ይሄ ነገር?
አዎ ሰንሰለቱ ብዙ ነው እናቴ፣ ሰንሰለቱ ብዙ ነው። ብዙ የተያዘ ነገር አለ። ሊኖር ይችላል የማናውቀው ሌላ ሊኖር ብዙ አሉ። ከዱባይም ከባህሬንም አሉ። በእርግጥ ባህሬን ያለችው አይደለም፣ ሀቢባም ያለችው ባህሬን ነው ያለችው። እና ትልቅ ክትትል መደረግ አለበት። ግንኙነት እንዳላቸው መቼም በእርግጠኝነት ነው የሆነ ነገር አለ ብዬ አስባለሁ። ይህንን ግን ተጨባጭ የሌለ ነገር ዝም ብለን ማውራት ስለማንችል ወደፊት እንግዲህ እሷ ስትቀርብ እንግዲህ በደንብ ታወራለች። ለዛ ነው ጊፍተሯም የሆነችውም ብዙ ነገርም ስታደርግላት አላቃትም ማለች። ለካ ባህሬን ነው የምትኖረው እሷ ባህሬን እየኖረች ነበር ማለት ሀቢባ ባህሬን እኮ ታዲያ ዱባይ አይደለችም እንዴ? አይደለችም። ከዱባይ ሄዳ ነው ማስታወቂያ እና ጊፍተር የሆነችው። ያችውሽ ማስታወቂያ በአየር ላይ ነው የሚሰራው። ምንም ችግር የለም። ሄዳ ይጠበቅባትም። ሌባ ለሌባ ተሳስበው ቤትሸጠው። አሁን ትንሽ መረጃ ያገኘ ነው ከእርሶ ምንድን ነው መሰሎት እንግዲህ ባህሬን እንደነበሩና እሷም ባህሬን እንደነበረች ነው ሀቢባ። ስለዚህ ነገር እንዳለ ነው። ቆይ ተሳስተሃል። ማዘር ኳተር ነበር ያሉ መጀመሪያ ልጅ ስችኛዋ እኮ ኳተር ነው የምትኖረው አላልኩም እኔ እንዴ? ለምን ኳተር ነው? እሱ ባህሬን ስላለ ነው ኳተር ነው እቺ ባህሬን የኖርኩት ማንም ያቀኛል። ባህሬን ኧረ ማዘርዬ ለአንተ አይደለም ወደዚህ ለልጁ ነው። ባህሬን ነው ሀቢባ ኳተር ነው ስትል የነበረው እሷ ራሷ ባህሬን አለ። ኳተር ናት እሷ። ባህሬን አይደለችም ኳተር ናት። እንዴት ሚዲያ የማይጠቀሙ ከሆነ መሲ ብርጅስቶንን ያውቃሉ፣ ተስፋ ያደርገን ያውቃሉ። የሚናገረው ልጄን የሰራችው ጉድ ሲያወራቸው ሰው ኧረ መብራት አዳምጠኝ፣ ኧረ መብራት ምን እየተደረገ ነው? ልጅሽ ጉድ ሰምተሻል ወይ ብለው አምጥቶ አሳዩ። በቲክቶክ ደግሞ ያው ቲክቶክ እየሰሩላት ነው። ቲክቶክ እየሰሩላት ነው። ልጅቷናት ያሳየችሁት። ኧረ ሌላ ሰው ዘመድ ቤተሰብ ከባህሬንም እኮ እየደወሉላቸው ነው። መብራት እናቃታለኝ አምጥታት አላስቀምጥ ብላት ልጅቷ ከይስናት አንድ እኮ አለች። እኔም ፀጉር ቤት አሽጣኛለች። የታወቀች ጥሩ ሰው ናት። አምጥታት አላስቀምጥ ስትላት ጥላት ሄደች አለች። አንድ ምን እዚህ አዲስ አበባ ውስጥ አለች አሉ። እዚህ ገብታ ስትናገር ነበር እንዴ? 9 ሰው ሳስመልሳት ለእናቷ ክፉ ነው የምታወራው ከቤተሰብ ጋር ትቀርብን ብላ ነገራቸው የለ እንዴ? ምንድን ነው ስለ እኔ ማንም ይመሰክራል? ማዘርዬ እርሶ ጀግና እናት ኖት። እንደዚህ ማንም ልጁን አሳልፎ የሚሰጥ የለም። የሚያውቁት እንደኔ እንደተሰማኝ አይደለም። እርሶን አላልኩኝም። ጎበዝ ነው። አንድ ጊዜ እየተደማመጥ ነው ወንድሜ። 20 ምናምን ሺህ ሰው ተቀምጦ ጫጫታ እንደው እኔ አንድ ጥያቄ ብቻ ልጠይቅ። ወይ ሚውት አድርጉ፣ ተራ በተራ ሚውት አድርጉ፣ ተራ በተራ አድርጉት እና መስፈርት ያለውን ነገር እና እውነታውን የሚወጣበትን ነገር የሰሙትን መረጃ ከሰው ለመስማት እንጂ ሁላችንም በያፋችን ጫጫታ እንዳይሆንብን ተደማምጠን እንነጋገር። አንደኛ ትልቅ ሰው ጆከር አንዴ ከይቅርታ ጋር እድል ስጡኝ። እሺ ውሽዬ ቀጥይ። ማዘር ውሽዬ የምትባለው ድምዬ ነው ያልኳት እቺ ነች እና አናግሯት። እኔ ምን አውቃለሁ? ውሽዬ እናት ውርዬ ነው የሚሏት ነው ያልኩት። ይቅርታለኝ። ችግር የለውም ማዘራ። እኔ የምጠይቀው ጥያቄ እናት ታቋረጠ ይቅርታ ቤተኛ ነኝ አልሽ። አብሬ ነው ቤቴ ትመጣለች አልሽ። አለቀሽ ወርቄ ሁሉም ወስዳለች አልሽ አይደለም? እሷ ቤት ሄዳሉ ትሰጠኛለች። ጥያቄ አንድ ብቻ ነው። አይ አጠቃላችሁ እንትን ስለተናገራችሁ እኔን ከዚህም በፊት ታውቁኛላችሁ። እኔ አላቅሽም። በቃ ይሄንን ነው የምፈልገው። ለምን አላቅሽም? የኔ ልጅ በረታውኝ አላቅሽም ባባዬ። እኔ አንድ ላይ አንድ ናቸው ስላሉ ይሄ እንዲጠራልኝ ስለፈለኩ አንድ ናቸው ስላሉ አይደለም እንዴ? ተይ እንጂ አንድ ናችሁ። ታዲያ እዚህ ስትንጫጩ አብሮ የነበረው ሲንጫጫ እና ያ ሲንጫጫ ወደ እኛ ስትመጡ እንዴ? ማዘር እርስዎ አሁን እናት ነዎት፣ ሀቅን ይፈርዳሉና የልጅውን ጸባይ ያውቃሉ። አሁን ሚዲያ ላይ ማን ጋር እዚህ ካዩት ማን ጋር አብራ ትሰራለች? እንዲሁ በእርስዎ ምልከታ ማን ጋር ትሰራለች፣ ማን ጋር ትዘርፋለች ብሎ ያስባሉ? እኔ ለሱ ሳይሆን ይኸውልህ ሚኪ ያውቃታል ያልኩት ቤቷም እዚህ ስላዩት ነው። ገብቶሃል? አላውቃትም አላለም። 2 ቀን ያየኋት አላለም። ቤቷ ምን ይሰራል? አንድ በል። ሁለተኛ ደግሞ ቤት ስትከራይ ለፀጉር ቤት ማስታወቂያ ሲሰሩላት እንደገና ምንድነው ቤት ሲያከራዩት የፀጉር ቤቱን ማስታወቂያ የሰራችው ሀቢባ ናት።
እኔ መጀመሪያ ሚኪ አይደለ እንዲ ያመጣት? ሀቢባ ማን ያመጣት? ሚኪ መጀመሪያ የሰራው አንድ ጊዜ ሚኪ ሀቢባ ማጣቷን ያውቃሉ እንዴ? ይኸው በዚህ ስትናገሩ ነው እናንተ። ነገሩን ጨረስኩት። ማዘርዬ እኔ በቃ ምንም ጥያቄ እኔ መልስ እየነገርኩ ነው። እዚህ ስትንጫጩ ነው የተናገርኩት። እኔ ሌባ ምለው የለም ግን ያ ተስፋ ሀረርጌ ነው ሀረርጌ ማን ነው የሚሉት? እቺ ልጅ ሌባ ናት እንዲህ አድርጋ ሄዳለች እያሉ ሲነግራቸው ለእነ ሚኪ ለምንድን ነው መልሰው የሁሉ ያስደረጉት? ጨርሻለሁ። መብረቁ ተስፋዬ አደርጌው ራሱ መጣ ተስፋዬ ራሱ እኔ እሺ አንዴ ልጨርስ። እኔ መብረቁ ከዚህ በፊት ሰርቷል አሉ። እኔ መብረቁን ግን ያወቅኩት እሷ ከጠፋች በኋላ ነው። አውቀዋለሁ መብረቁን ቲክታክ ላይ አየዋለሁ። ግን አንድ ቀን ስለ እሷ ሲያወራ ፎቶ አለጥፎ አይቼ አላውቅም። ባይኖረው እኔ አልበላም። የመትረፍ እድል ነበረኝ። እንዴት እንደሆነ ባላቅም አላየሁትም። ገብርኤልና ማስታወቂያ ደግሞ እኔ ነኝ የሰራሁላት። ቁጥሬን አግኝታ ደወለችልኝ። ማስታወቂያ የፀጉር ቤት ስትለኝ እሺ ያልኳት። ሄድኩ፣ ፀጉር ቤቱን አየው፣ ዋጋ ተስማማን። ከጠየኳት እንደውም ጨምሬ ከፍልሻለሁ አለችኝ። እሺ ያልኩኝ፣ ብሬን እየተቀበልኩ ማስታወቂያ ለ7 ወር ሰራሁላት። በዛ የተነሳ ተግባባንና ቤተሰብ ሆን ማለት ነው። ቤተሰብ ሆነን መጨረሻ ላይ ከዳችኝ እና እንደዚህ ያደረገች እና እናቴ የለኝም አላለችሽም? እናቴ ሞታለች አላለችሽም? ክርስቶስን ፍረዱልኛ። እኔ ይኸው በህይወት አለሁ። ይኸው ፍረዱልኝ። እች ቀጣፊ ሌባ ከሰማይ የወረደች ሰይጣን ያለው እኮ እኔ ሰው መሆኗን እጠራጠራለሁ እስከ ማለት ደረጃ ነው የደረስኩት። ለምን ለእኔ የነገረች ሌላ የሰማሁት ሌላ ነው። ብቻ እግዚአብሔር ይፍረድ። ወይ ሆዴ እሺ ጠይቀኝ። ሚኪ ማለት ከዛሬ 1 ዓመት ከ2 ወር ከ3 ወር በፊት ማሂ ጋር እንደሚተዋወቅ አሁን ሰብተሻል አይደል? አሁን እናንተ ስትሉ ነው የሰማሁት። ማዘር ናቸው ያሉት እና ሚኪ ጋር ትቀራረቡ ነበር? ምክንያቱም ኦኬ እሺ እንደመልስልህ። እኔና ሚኪ እንደ ማንኛውም ቲክታከር በቲክታክ ላይ እንታወቃለን። ፎሎ ተመላልሰናል እና የመጀመሪያ ጊዜ ዱባይ ሲመጣ ታስታውሳለህ? እኔ ገና ያኔ አዲስ እየፈመስኩ ነበረ እና ሚኪን ለማግኘት ሳራ አልሀበሻ ሬስቶራንት ሄጄ አብሬ ፎቶ ቪዲዮ ሰርቻለሁ። ድሮ ማለት ነው አንድ ቀን። ከዛ በኋላ ደግመን አልተገናኘንም። ስልክም ተለዋውጠናል። አውርተን አናውቅም። ከዛ ውጭ የሆነ ሰዓት ላይ አውርቼው ነበር ጌም አብረን እንጫወት ብዬ። ከዛ ውጭ ስለ ማሂ ያወራነው ነገር የለም። ግን ማሂ ምን ትለኝ ነበር? ሚኪ ልክ እንደ ልጄ ነው ትለኝ ነበር። ልክ እንደ ልጄ ነው። የዱባዩን ይሄ ታክሲ ያንቺና የእሱ ፎቶ ነው ጎንና ለጎን የሚለጠፈው ሞዴል የምትሆኑት ብላኝ ነበር። ከዛ ውጭ እኔ ማሂ እናንትና ያላቸውን ነገር እኔ ነግራኝ አታውቅም። ለሀቅ ከሆነ ማን ነው እኔ ለአንቺ ጥያቄ የምጠይቅሽ ነገር አለ። 46,000 ምናምን ሪያል ተበልቻለሁ ብለሽ ነበር አይደለም? እና አንቺ አሁን 46,000 ተበልተሻል አንቺ? ጥያቄ እንትን ከዛም በላይ ነው። እርግጠኛ ነሽ ተበልተሻል? ይኸውልህ እኔ ርሲት አለኝ። ሁሉንም ሳይሆን የተወሰነውን ርሲት አለኝ። የተወሰነውን አሁን እኮ ይኸውልሽ ልለያቸው አልቻልንም። አሁን አዳምጠኝ፣ ሲመጣ እኔም ተታልዬ ተበልቼ ነው። አስጨርሰኛ። እኔ ርሲት አለኝ። 46,000 ተበልቼ ነው ትያለሽ እና እኔ እኮ ህዝብ እውነተኛውንና ውሸተኛውን ለመለየት ስላልተቻለ አንቺ ደግሞ እንኳን 46,000 አይደለም $10 እንኳን የተበላብሽ አትመስይም። ከሁኔታሽ ሁሉ ያስታውቃል። ፈገግታ ለምን ራሴን ማጥፋት ነበር? ያለቀሱ ሰዎች፣ የተናደዱ ሰዎች ያስታውቃሉ። ሚዲያ ላይ እያለቀሱ እየተመላለሱ ቪዲዮ እየሰሩ ህግ ለህግ ቦታ እየሄዱ አሁን አንቺ እኔ ህግ ጋር ለመሄድ በደፈናው የማይመስል ነገር ይመስለኛል። እኔ እውነቱን እውነት ነው። በደፈናው የምትፈርድ ከሆነ ማውራት አንችልም። በመጀመሪያ ጠየቀኝ ጥያቄ ክል መልስልክ። እሺ ጠየቀኝ። እኔ ርሲት አለኝ፣ የተወሰነውን ርሲት አለኝ። ሌላውን ደግሞ ቤቴ ስትመጣ የነበረ የፖሊስ ካወጣው ወደፊት የቢልዲንግ ካሜራ አለ። ወደ ህግ ሄጃለሁ፣ በህግ ይዣለሁ ኦልሬዲ ማለት ነው። ግን ግዴታ መበላቴን እንትን ለማለት ወጥቼ እርዱኝ ማለት የለብኝ። ለምንድን ነው ቪዲዮ ያልሰራሽው? እኮ እኔ ምናልባት ትመልስልኛለሽ ቪዲዮ አለመስራቴን በምን እርግጠኛ ነህ? ከአካውንቴን አይተህ ማለቴ ይኸው መጀመሪያ ግባና ሳታይ አትፍረድ።
ሳታያታው መጀመሪያ አካውንት የግባና እየው ይሄ በደፈና መፍረድ ነው። በደፈና እየፈረዳችሁ ነው ሁሉ ነገር የሚኳኳው ታውቃለህ። መጀመሪያ ሂድና አካውንት ላይ ግባና ሲቀጥል ደግሞ መክሰስ አለ መክሰስ እኔን ጠይቀኝ። ፋይል መክፈት አለ መክፈት ነው የምልሽ። ሚኪም ቪዲዮ ሰርቷል። አሁን ከህዝብ ጋር ተቀላቅሎ ሚኪ እኮ የሰራው ቪዲዮ ያውልቅ። እኔም እኮ እንደማመጣ እኔም እኮ ጠየቀኝ ልመልስልኝ። እኔም እኮ ቪዲዮ ሰርቻለሁ እንደተበላው ግን ወጥቼ የከሌ በእኔ ሰበብ ተበልቷል ልል አልችልም። ምክንያቱም እኔ የተበደርኩት ነው፣ እኔ የምከፍለው ብር ነው። ኦኬ ሲቀጥል ለህግ ነው የሚሄደው። ሶስተኛ ደግሞ ወጥቼ እርዱኝ ብዬ መፍረጥ የለብኝም። ራሴ የገባሁበት ነው። ማንንም ሳላማክር ራሴ ላይ መውጣት። ሲቀጥል ደግሞ ስለ እኔ መፍረድ የምትችለው መረጃ ሲኖርክ ነው። ገባክ? የሆነ ነገር ማለት ነው ከፊት ለፊት ያያችሁ አዳምጠኝ እንዲሁ በእንትን ይሆናል በሚል የምትነዱ ከሆነ ይሄ ነገር ማብኳካት ነው። እሺ እንደተማረ ሰው ከሆነ ግን ሪል አድርገክ እንትን አድርገክ ማውራት ነው። አለበለዚያ እንዲህ ነው በግምት የምትነዳ ከሆነ ያ ነገር ብጥብጥ ነው የሚያደርገው። በግምት አትነዳ። ኦኬ እና ጠይቀኝ። ለጠየቀኝ ደግሞ መለስኩልክ። እኔ ብበላ እንትን ብል ራሴ ነኝ የተጎዳሁት። የማንንም ሰው ብር ኑና ተበሉ ብዬ አላስበላውም። በአሜሪካኑ ስትለኝ ራሱ እንትን አላልኩም። ማንንም ሰው ኑና አሜሪካ ትሄዳላችሁ ይሄን ያህል ብር አውጡ አላልኩም። ገባክ? ርስክ አልወሰድኩም። ግን ራሴ ላደረኩት ደግሞ ራሴ እወጣለሁ። እላይ ያስታውቅም ካልኩ ከዚህ በላይ ራሴ ላይ ከፍቼ ልስንሚ መብረቁ ከ3 ወር በፊት ማስታወቂያ ሰርቶ የዚችን ሴት ፎቶ ለጥፎ አገር ለሀገር ሲዘዋወር ነበር። አንቺና ሚኪ ግን ይህን ነገር እያወቃችሁ አትበል አላቅም። ገብርኤል ምስክሬ ነው። ልጄን ሳይንባቅ ኖሮ እኔ አልበላም ኖሮ አየክ። ለዚህ ነው በደፈናው አትመራምልህ። በደፈናው ነው ሚዲያ ላይ አይደል እንዲ ያለሽ። እንደዚህ አይነት አይመቸኝም። ሲጀመር እኔ ባቅ ኖሮ ማለት ነው ባቅ ኖሮ የልጄን ጉሮሮ ይዤ እዚህ ጣጣ ውስጥ ባልገባው። ልጄ ይኸው ትምህርት ቤት ሳላስገባው ቤት ባላስቀመጥኩት። ኦኬ አዳምጠኝ መጀመሪያ ስጨርስ። እኔ መብረቁን አውቀዋለሁ፣ ግን መብረቁ በእሷ ፎቶ የሰራውን ይኸው ገብርኤል ላይ እኔን የያዘው አይቼ አላውቅም። ከእሷ ጋር ግንኙነት እንዳለኝ በጣም ብዙ ሰው ያውቃል። ማለት እሷ ጋር እየተመላለስኩ ቪዲዮ እንደምሰራ አንድ ሰው መብረቁ ቤት ይሄ ተፈጥሯል ብሎ ፎቶም ሆነ ቪዲዮ በውስጥ አላከልኝም። ገባክ? ለምን ብዙዎቹ ሰዎች በአካል አያውቋትም። እኔ ግን አውቃት ነበር። መብረቁን ደግሞ ከናንካስቴ አላየውም ነበር እሱ ለእሷ ብሎ የሰራውን ቪዲዮ። ባይኖሩ አልኩክ እኮ እኔ ራሴን አላስበላም። እኔ ሰውን አላስበላውም፣ ራሴን ያስበላሁት። ገባ? ስለዛ በደፈናውና ይሄ ገና ለገና ልደመት ተደምጫለሁ በሚል ዝም ብለህ አታውራ። ማውራት ይኸውልህ ምላስ ያወጣውን ነገር በኋላ መመለስ ቆይ እንደሱ ሳይሆን ተረጋግተን እናውራ። ግን እኔ አንድ ጥያቄ አለኝ ፋሲካ። ከሚኪ ወንድም ጋር በተያያዘ ያንቺና የሚኪ ወንድም ግንኙነታችሁ ምንድን ነው? ገንዘብ ትራንዛክሽን በአንቺ በኩል ያልፍ ነበር ወይ? ስለዚህ እስቲ ማብራሪያ ስጭን። ስለዙ ደግሞ እሰይ አሁን እንደዚህ ተጨባጭ መረጃ ያለውና እንትን ያለው ነገር ስጠይቀኝ በጣም ደስ ይለኛል። አሁን አንተ የጠየቀው ጥያቄ ሶፒውር ነው፣ መልሱም አለ እኔ ጋ። ኦኬ ጽድት ያለ ጥያቄ ነው የጠየቀኝ። መጠየቅ ያለበት ጥያቄ ነው። እንደዛኛው ዝም ብለህ ካልዘባብ። አንደኛው ለጥያቄ መልስ ልስጥክ። የሚኪ ወንድም በእኔ አካውንት ብር አስገብቷል። እሱም እንዴት በለኝ፣ እሷ ጋር እኔ ብር ነበረኝ ከዛ በፊት ኦልሬዲ ፋሚሊ ነን ብዬ ካለ እሱንም ስክሪንሾት እልክልካለሁ ከፈለጋችሁ እዚህ ላይ አሁን እልክላችኋለሁ። ምን አልኳት? ማሬ በኢትዮጵያ ብር አለሽ እንዴ? የኢትዮጵያ ብር ካለሽ ፕሊስ አስገቢልኝ 251,000 ብር እፈልጋለሁ አልኳት። እውነትም ደግሞ ዝርዝሩን ልኬላታለሁ። መሰረት ላወጣ በሆነ ጉዳይ መሰረት ላወጣ ዝርዝሩን ልኬላት ፎቶ አንስቼ ወረቀት ላይ ብር ይሄን ያህል እፈልጋለሁ። እሺ አካውንት ሽላኪልኝ አለች። ኦኬ አልኳት። አካውንት ላኩላት። እኔ ባልኳት ሳይሆን በጣም ቆይታ ደጋግሜ ጠየቅኳት። ከዛን ደብሮኝ ተውኳት። ያንን ብር ካገኘው በኋላ ልክ ወደ ኢትዮጵያ ልመለስ አንድ ቀን ሲቀር ብሩን አስገባችው። ስንት አስገባች? እኔ የጠየኳት 251,000፣ እሱ ያስገባችው 148,000 ብቻ። ከዛን ጸጥ አልኳት ማለት ነው። ያ ብር እዛ ፕሌን እንትን ኤርፖርት ውስጥ ቁጭ ብዬ ፕሌን አመለጠኝ፣ ትኬት ገዛውበት።
እና እኔ ለጠየቀኝ ጥያቄ ይሄ ነው መልሴ። መረጃም አለኝ ስክሪንሹትም አለኝ ማለት ነው። አሁን መላክ ይችላል። እንደዚህ አይነት ተጨባጭ ጥያቄ ሲኖራችሁ በመረጃ የተነሳ ጠይቁኝ። አለበለዚያ የጂኒ ጃንካ ጅቡቲ ዝም ብሎ በምሳሌ ማንም ሰው እንዲጠይቀኝ አልፈልግም። በምሳሌ አይሆንም። በመረጃ ከሆነ ግን ኑ ዌልካ። ድምፅ አይሰማም ጋይስ? ይሰማል ወንድሜ። ተመለሰልክ ጠይቀኝ ደግመህ ጥያቄ ካለ። መሀሌት ዱባይና በኢቃም እንደተንቀሳቀስ አንዳንድ ልጆች ይጠቁሙኛል። ቪዲዮ ቀርጸው እንዳመጡ ኢቃም ማለት ይሄ ትልቅ ጥቁር የሚያደርገው የልጅ እንትኑ የለም ሙስሊም ልንገርህ ሆዴ ክርስቶስን ዩማኔር እያደረገች አንዴ ኮፍያ፣ አንዴ በፀጉሯ፣ አንዴ በሹሩባ ዘና ብላ ነው የምትንቀሳቀሰው። እኔን አልጠይቀኝም። አልገባሽም የምልሽ ሰዓት ከሀገር ወታለች ነው የተባለው። ውሸት እንደሆነ እያደረገ ወታለች ከሀገር በወጣች ኤምባሲ ሄደሽ አንቺንም ሌላ የተበላ ሲሆናችሁ ሄዳችሁ መረጃ ሀገር የወጣችበት መረጃ ሌላው ጥያቄ የማነሳው ፋሲካ ያኛው ያው ወስደናል ያለውን ነገር አንቺ ጋር። ከዛ በኋላ የመረጃ ጉዳይ ነው የሚሆነው። ሁለተኛ ጥያቄ የማነሳው ማህሌት ከልጆቿ ጋር ነው የነበረችው፣ ነገር ግን ከሀገር ልጣ ወጥታለች። ከነ ልጆቿ ነው እዚህ የምታውቂው ነገር ይኖር ይሆን? ይኸውልህ አንድ ነገር ልንገርህ። ከልጆቿ ጋር ነበር እዚህ ዱባይ የምትኖረው ቻርጃ ማለት ነው። ቤቷ ሄጃለሁ፣ አንዴ አይደለም ደጋግሜ ሄጃለሁ፣ ልጄን ሁላ ይዤ ማለት ነው። እና ምን ስትለኝ ነበረ? ልጆቻችንን ካናዳ እናስተምራለን፣ እኔና አንቺ ዓለምን እንዞራለን ስትለኝ ነበር። እሺ